ዛሬም ለዘላለምም የጌታችን የኢየሱስ ክርስቶስ ስም የተባረከ ይሁን። ኢየሱስ ክርስቶስ በምድር ላይ ሲኖር ይለይ ነበረ። ከሱ ቀጥሎ ደግሞ ወንጌልን የተቀበሉ ሐዋርያቶች ከጥቂት ጉዞ በኋላ ተለይተዋል። ክርስትና መለየት ነው። ስሙ ለዘላለም የተባረከ ይሁን። ክርስትና መለየት ነው ማለት ስንል ግን በዚህ ዓለም እያለን በክርስቶስ ሕይወት መለየት ነው። አዲስ የምንፈጥረው ነገር ሳይሆን ጽድቅ፣ ቅድስና፣ ራይቸስነስ የክርስቶስን መልክ በመድገም ከህብረተሰቡ የተለየ ኑሮ መኖር ነው። ስሙ ለዘላለም የተባረከ ይሁን። አሕዛቦች ከሚኖሩት ኢቭን ኢፍ አምነው ራሱ እንኳን ከሚንገዳገዱ አምነው ራሱ እንኳን መኖሩን ካቃታቸው ከነሱ ራሱ መለየት ነው። ቤተክርስቲያን ውስጥ ልብ ብላችሁ ካያችሁ የሚለዩ ሰዎች አሉ። ቤተክርስቲያን ውስጥ ኢቭን ኢፍ ቤተክርስቲያን ውስጥ እንኳን ሆነን ማለት ነው የክርስቶስ መልክ ይለያል። የክርስቶስን መልክ ለመኖር በምንጥርበት ጊዜ እንለያለን። ስሙ ለዘላለም የተባረከ ይሁን። ማለት እንለይ ብለን ሳይሆን ህይወቱ ራሱ ይለያል። ህይወቱ ራሱ ስንገባ በየትኛውም ቦታ ስንቀመጥ ስንነሳ እንለያለን። ለምን ከተባለ ያንን ህይወት ለመኖር ስንጥር ለመኖር በመንፈስ ቅዱስ ሲያበረታን መንፈስ ቅዱስ ኃይል ሲሰጠን ጸጋውን ሲያበዛልን መለየት በራሱ ሰዓት ይመጣል። ኢየሱስ ክርስቶስ ይለይ ነበር። ደቀ መዛሙርቶቹም ከጥቂት ጉዞ በኋላ መንፈስ ቅዱስ ከመጣባቸው በኋላ እንደ አሕዛብ አይበሉም፣ እንደ አሕዛብ አይጠጡም፣ የአሕዛብን ህይወት አይኖሩም፣ እንደ ሮማውያን አይኖሩም፣ እንደ አይሁድ እንደ ፈሪሳውያን ምናምን ሳይኖሩ ሲቀሩ ምን ተባሉ? ክርስቲያን ተባሉ። የተለየ መኖር የተለየ ህይወት ታየባቸውና ክርስቲያን ተባሉ። ስሙ ለዘላለም የተባረከ ይሁን። ዛሬም እግዚአብሔር ጠረን ይሆነናል። ለመኖር ስንጥር ለመኖር ስንፍጨረጨር ያው እዚህ ምድር ላይ እንዳንኖር ተመሳስለን እንድንኖር አስመስለን እንድንኖር የክርስቶስን ህይወት እዚህ ምድር ላይ እንዳንደግም የተለያየ ብዙ ጦርነት ቢኖርብንም ግን መንፈስ ቅዱስ በውስጣችን ኢየሱስን እንድንኖረው ይረዳናል፣ ያግዘናል። ስሙ ለዘላለም የተባረከ ይሁን። በሁለተኛ ቆሮንቶስ 2:15 ላይ እንደዚህ የሚል ቃል አለ። ያው 14፣ 15፣ 16 ስለ መዓዛ ነው የሚናገረው። ከዛ ውስጥ ቁጥር 15ን እንመልከተው። ቁጥር 15 ምን ይላል? ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ስሙ ለዘላለም የተባረከ ይሁን። ለእግዚአብሔር በክርስቶስ መዓዛ ነን። ሃሌሉያ። በቃ መዓዛነታችን ወሬ አይደለም። ክርስትና በቃ አሁን ማይክ ይዘን በቃ ወደዚህ ወደዛ ማለት ሳይሆን በተገኘው አጋጣሚ ዝም ብለን በቃ አንደበታችን ያመጣውን መናገር ሳይሆን ህይወት የሚናገር ህይወት ሲናገር፣ ህይወት ሲሰብክ፣ ህይወት ሲተነብይ፣ ህይወት ለሌሎች ጸጸት ሲሆን ምን አለ እንደሱ እየተቃጠለ ውስጡ እየፈለገ ግን አንደበቱ ባይመሰክርም የሚያስቀና ህይወት አለ። የክርስቶስ ኢየሱስ ህይወት በቤተሰብ መሃል በቸርች መሃል ያውቁታል እኮ የኢየሱስ ክርስቶስን ህይወት። ምንድነው መዓዛ? መዓዛ ማለት ይሸታል። መዓዛ ማለት የማይሸት ነገር አይደለም። አሁን ስፖርት ሰርቶ የመጣ ሰው ጂም ስፖርት ሰርቶ የመጣ ሰው ምንም አይነት ነገር ቢቀባ ትንሽ መሽተቱ አይቀርም። መሽተቱ የማይቀር ነው። ስራ ሰርቶ የመጣ ሰው ፀሐይ ላይ ውሎ የመጣ ሰው መሽተቱ የማይቀር ነው። ልክ እንደዚሁ ከኢየሱስ ጋር ስንኖር መሽተታችን አይቀርም። ከኢየሱስ ጋር ተጣብቀን ስፖርት የሚሰሩ ላባቸውን አልበው ስፖርት መስራታቸው ይታወቃል፣ ጠረናቸው ይቀየራል። ልክ እንደዛ ከመንፈስ ቅዱስ ጋር ጊዜ ስናጠፋ ከእግዚአብሔር ቃል ጋር ህብረት ስናደርግ መሽተታችን አይቀርም። ምንድነው የሚለው? ምክንያቱም በሚድኑትና በሚጠፉት መካከል ሚድኑ አሉ፣ የሚጠፉ አለ። መካከለኛው ለእግዚአብሔር የክርስቶስ ምንድን መዓዛ ነን። አዲሱ መደበኛ መዓዛ ይሸታል። ሃሌሉያ። ስሙ ለዘላለም የተባረከ ይሁን። እግዚአብሔር መዓዛ ያድርገን። በወሬ አይደለም በኑሮ። ስሙ ለዘላለም አሁን ክርስትና የጠፋው ህይወት ነው፣ መኖር ነው፣ ኖሮ ማሳየት ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ይህንን ቃል እኮ ጳውሎስ ሲጽፈው ኖሮ ነው። ከኛ የተለየ ምንም ነገር የተደረገለት ነገር አይደለም። የእግዚአብሔር ጸጋ አግዞት ነው። የእግዚአብሔር ጸጋ ይብዛል። ነፍሳችን መጨከን ይሁንላት። ተመሳስለን መኖር ሳይሆን በክርስቶስ በተለየ ህይወት መኖር ይሁንልን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢዮብ 14:9 ላይ የሚታወቅ ጥቅስ ነው። እንደዚህ ይለናል፣ ከውሃ ሽታ የተነሳ የተቆረጠ ዛፍ ነው ግን ከውሃ ሽታ የተነሳ ውሃው እኮ ጠጥቶ አይደለም። ከውሃው ሽታ የተነሳ ያ የተቆረጠው ዛፍ ምን ይሆናል?
ያቆጠቁጣል። ሃሌሉያ! እግዚአብሔር መዓዛው በኛ ይልቀቅ። እግዚአብሔር መዓዛውን ኢየሱስን በኛ ያሸተት። ኢየሱስን በእኛ ሰዎች በቃ አፍንጫ እንደሚያሸት አፍንጫ መልካምና ክፉን ጠረን እንደሚለይ ልክ እንደዛ የውስጥ ልቦናቸው ኢየሱስ ክርስቶስን ያሸተው። ኢየሱስ ክርስቶስን ማግ ያድርገው። ኢየሱስ ክርስቶስን ይሳበው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እንደ አትክልት ቅርንጫፍ ያወጣል። በቃ ህይወት ሲያገኝ መለምለም ሲሆንለት ሽታ ሲያገኝ በኢየሱስ ክርስቶስ እንደዚህ ያድርገን እግዚአብሔር። አፍንጫ መልካምና ክፉን እንደሚለይ ልክ እንደዚሁ አሕዛብ በጨለማ ያሉ ህይወታቸው እየተወቀሰ ምን አለ እንደሷ ምን አለ እንደሱ እየኖርኩኝ ብለው ጌታን ይቀበሉ። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ይሸታል፣ መዓዛ አለው። ዓለም ትሸታለች። ጠጥቶ የመጣ ሰው ይሸታል። ጫት ቅሞ የመጣ ሰው ይሸታል። በጨለማ ሲዳክር የዋለ በጨለማ ሲያንከራትተው የሚውል ሰው ያስታውቃል፣ ይሸታል። አፍንጫቸው የተከፈቱ አንዳንድ አገልጋዮችን ሰምቻለሁ። አጋንንት ይሸታቸዋል። አጋንንት ዲሊቨራንስ ሳረግ አጋንንት ይሸተኛል። አሽተቼ አቃለው ከአንድም ሶስት በጣም ብዙ ጊዜ እግዚአብሔር ጠረን አለው። ክርስቶስ የሚባል ጠረን በእኛ ጠረኑ ይውጣ፣ በእኛ ጠረኑ ይሽተት፣ በእኛ ጠረኑ ዓለም ታሸተው፣ በእኛ ጠረኑ በጨለማ ያሉ ህዝቦች ያሽቱት፣ ጽድቁን፣ ቅድስናውን፣ ህይወቱን ያሽቱት። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ይሄን ህይወት አካፍሎናል። እግዚአብሔር ይሄን ህይወት ሰጥቶናል። በጌታ በኢየሱስ ክርስቶስ ስምና ስልጣን ከማውራት አልፈን ህይወታችን የሚሸት ይሁን። ኑሯችን የሚሸት ይሁን። አገልግሎታችን የሚሸት ይሁን። መውጣትና መግባታችን የሚሸት ይሁን። ኢየሱስን የሚሸት እኛን የሚሸት ሲሆን ኢየሱስ ክርስቶስን በመንፈስ ቅዱስ ይሽተት። ዓለም ታሽተው ህይወታችሁ ይሽተት፣ አገልግሎታችሁ ይሽተት፣ መውጣት መግባታችሁ ይሽተት። በጌታ በኢየሱስ ክርስቶስ እግዚአብሔር ለዚህ ጠርቷችኋልና እግዚአብሔር በዚህ ህይወት ይባርካችሁ። እግዚአብሔር በዚህ መንፈስ ይባርካችሁ። እግዚአብሔር መውጣትና መግባታችሁን የሽታ ያድርገው። ኢየሱስ ክርስቶስ በእናንተ ይሽተት። ጨርቅ እንደዚህ እንደሚሸተት ኢየሱስ ክርስቶስ በእናንተ ይሸተት። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።